በአንድ ወቅት የኖቤል የሰላም ሽልማት መድረክ ላይ በጋራ የቆሙትና የሁለቱን ህዝቦች የቆየ ጥል በታሪካዊ እርቅ የለወጡት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ዛሬ እንደገና በታሪክ መጋጠሚያ ላይ ቆመዋል። ከዓመታት በፊት የተፈረመው ያ የሰላም ስምምነት ዛሬ በቀጠናው እየተቀያየረ ባለው የጂኦፖለቲካ አውድና በትልልቅ የዓለም አቀፍ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ምስጢር የተያዘውና የቀጠናውን ኃይል አሰላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብሏል። በሁለቱ መሪዎች መካከል የነበረው የጠበቀ ወዳጅነትና የዓላማ አንድነት በአዲሱ የኃይል ሚዛን ውስጥ ለምን ለውጥ ሊያሳይ ቻለ? የጠቅላይ ሚኒስትሩ አማካሪ በጉዳዩ ላይ ጥብቅ ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በኤክስ ትስስር ገጻቸው ያሰፈሩት መልእክት አዲስ የፖለቲካ መነጋገሪያ አጀንዳ ሆኗል። አቶ ጌታቸው ባጋሩት መልእክት በአሜሪካና በኤርትራ መካከል ሊኖር ስለሚችለው የመቀራረብ አጀንዳ ሰፋ ያለ ምላሽ ሰጥተዋል። አማካሪው ጉዳዩን ሲያብራሩ ነገሩ ከሚታየው በላይ ጥልቅ ምስጢር አለው ብለዋል። በጉዳዩ ላይ ዝርዝር መረጃ ይዘናል። እስከ መጨረሻው አብራችሁን ቆዩ። የአቶ ጌታቸው ረዳ ትንታኔ በዋነኛነት የሚያጠነጥነው በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል ሊኖር ስለሚገባው የዲፕሎማሲ ግንኙነት ነው። እንደ አማካሪው ገለጻ ከኤርትራ ጋር የሚደረግ ማንኛውም መቀራረብ ውጤታማ ሊሆን የሚችለው ፕሬዝዳንት ኢሳያስ ከደቡብ ጎረቤታቸውና በቀጠናው እጅግ ተጽዕኖ ፈጣሪ ከሆኑት ከጠቅላይ ሚኒስትር አብይ አህመድ ጋር እንዲታረቁ ምክር ሲሰጣቸው ብቻ ነው። ይህ አባባል በሁለቱ መሪዎች መካከል ያለውን ግንኙነት ማደስ በቀጠናው ለሚታሰበው ለማንኛውም ሰላምና ትብብር እንደ ዋነኛ ቁልፍ እንደሚቆጠር በግልጽ ያሳያል። ይህ አዲስ የዲፕሎማሲ አቅጣጫ በተለይም የአሜሪካና ኤርትራ መቀራረብ በቀጠናው አሰላለፍ ላይ የሚፈጥረው ጫና ጋር ተዳምሮ ሲታይ የኢትዮጵያ ሚና ወሳኝ መሆኑን ያረጋግጣል። አቶ ጌታቸው ድልድዩ ጋር ስንደርስ እንሻገረዋለን በሚል የቋጩት ሐሳብ መንግስት በቀጠናው የሚከሰቱ ለውጦችን በንቃት እየተከታተለ መሆኑንና የኢትዮጵያ ብሔራዊ ጥቅም በሚያስጠብቅ መልኩ ለመጓዝ መዘጋጀቱን ያመላክታል። በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል የሚኖረው ቀጣይ ግንኙነት የአፍሪካ ቀንድን የፖለቲካ ካርታ ዳግም ሊቀይር የሚችል ትልቅ ክስተት እንደሚሆን ይጠበቃል። ቀይ ባህር አይደለም ለኢትዮጵያና ኤርትራ ለብዙ ሀገራት መሆን የሚችል ነው። ይህ ባህር ብዙም ንቃቅም ቢኖረውም ኤርትራ አንቃ በመያዟ ምክንያት ኢትዮጵያም ኤርትራም ሳይጠቀሙበት እንዲሁ ባጅቷል። ኤርትራ ከዚህ በሺህ ከሚቆጠር ኪሎ ሜትር ጠረፍ ውስጥ ከ20 እስከ 50 ኪሎ ሜትር የሚደርስ ለኢትዮጵያ ብትሰጥ ቀጠናው ሰላም ይሆናል። ባህር ክፍሉን በጋራ ማልማት መጠበቅና መጠቀም ይቻላል። የኢትዮጵያ ጥያቄም ይህ ነው። ኤርትራ ለኢትዮጵያ የባህር ጠረፍ በሰላማዊ መንገድና በሰጥቶ መቀበል እንዲሰጣት ትጠይቅ ኖራለች። ይህ ካልተሳካ ግን ጉዳዩ ወደ ኃይል ሊያመራ እንደሚችልም ስታስጠነቅቅ ቆይታለች። አሁን ሁለቱን ሀገራት ሳውዲ አረቢያ እያነጋገረች መሆኑ ተረጋግጧል። ሳውዲ አረቢያ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማደራደርና ለማስማማት እንቅስቃሴ መጀመሯ ይታወቃል። ኢትዮጵያና ኤርትራን ለማደራደር ለረጅም ጊዜ እየደከመች ያለችው ሀገር ሳውዲ አረቢያ ትሆን እንጂ የተባበሩት አረብ ኤሚሬቶችን ጨምሮ በርካታ ሀገራት ተሳትፈዋል። አሁንም ሁለቱ ሀገራት በቀይ ባህር የገቡበትን ውጥረት አርግበው ባህሩን በሰላማዊ መንገድ አብረው እንዲጠቀሙ ለማድረግ ሳውዲ አረቢያ ሁለቱን ሀገራት እያነጋገረች መሆኑ ተረጋግጧል። ሳውዲ አረቢያ የኢትዮጵያም የኤርትራም ወዳጅ ስትሆን በተለይ አስመራ ለሳውዲ አረቢያ ስስ ልብ አላት። ኢሳያስ አፈወርቂ ወዳጅ ከሆናቸው ሀገራት መካከል ሳውዲ አረቢያ ዋነኛዋ ናት። ሳውዲ ከኢትዮጵያ ጋርም መልካም ግንኙነት ያላት ሲሆን ሳውዲ ኢትዮጵያ ወደ ቀይ ባህር እንድትመለስ ከሚፈልጉት ሀገራት መካከል አንደኛዋ ናት። አሁን ዓለም ላይ ያሉት ሁሉ ኢትዮጵያ ወደ ቀይ ባህር መመለስ አለባት የሚል አቋም ይዘዋል። ኤርትራ ከግትር አቋሟ ሸርተት ብላ ለመደራደር ፈቃደኛ የሆነችው ዓለም ኢትዮጵያን በመደገፏ ምክንያት ነው እየተባለ ነው። ኤርትራ በሽምግልናው ለኢትዮጵያ የባህር በር መውጫ ትፈቅዳለች ተብሎ ይጠበቃል። ይህ ከሆነ ምስራቅ አፍሪካ ይረጋጋል፣ ኤርትራም ማዕቀቦች ይነሱላታል።
ኢኮኖሚዋም ያድጋል። ከኢትዮጵያ ጋር ክፍት የኢኮኖሚ ግንኙነት ማድረግ ትችላለች። ይህ ኤርትራን በከፍተኛ ሁኔታ ይለውጣታል። ኤርትራ በተለይም በግብርናው ዘርፍ ከፍተኛ የተፈጥሮ ሀብት እጥረት አለባት። በብዙ ነገር የተጎዳች ናት። የውሃ እጥረት አለባት። አስመራ ውሃ በቦቴ የሚከፋፈልባት ከተማ ናት። ኢትዮጵያ ደግሞ በውሃ ሀብታም ሀገር ናት። ለኤርትራ ከፍተኛ መጠን ያለው ውሃ ማቅረብ ትችላለች። ኤርትራ ከፍተኛ የኤሌክትሪክ እጥረት አለባት። ኢትዮጵያ አባይን አጠናቃለች። አስመራ በአንድ ጄኔሬተር የምትበራ የምትጠፋ ከተማ ናት። ነገር ግን ኤርትራ ከኢትዮጵያ ጋር ሰላም ብታወርድ በርካሽ ባህር በር ከሰጠች ደግሞ በነጻም ጭምር ኤሌክትሪክ ኃይል ማግኘት ትችላለች። የኤርትራ ሕዝብ ቁጥር ትንሽ በመሆኑ ኢትዮጵያ ካላት ብታካፍል አትጎዳም። ኤርትራ 360 ዲግሪ ራሷን አጥራ በመኖሯ በዓለም ላይ እጅግ ደካማ ኢኮኖሚ ካላቸው ሀገራት መካከል ቀዳሚዋ ሆናለች። ኤርትራ ከኢትዮጵያ ጋር ሰላም እስካልፈጠረች ድረስ ማደግም ሆነ መለወጥ አትችልም። ቀይ ባህርን ሺህ ዓመት ይዛ ብትቀመጥ አይለውጣትም። እስከ ዛሬም አልቀየራትም። አስመራ ዛሬም በኢትዮጵያ እንደተገነባች ናት። ጣሊያንና ኢትዮጵያ የገነቧቸው ሕንፃዎች ብቻ የሚገኙባት ከተማ ናት። እናም ኤርትራ ለራሷ ለውጥ ስትል ጭምር ይህን የሳውዲ አረቢያ አደራዳሪነት ተስማምታ ትቀበላለች ተብሎ ይጠበቃል። ኤርትራ ለኢትዮጵያ የባህር በር የማትሰጥ ከሆነ ጉዳዩ ወደ ግጭት ማምራቱ አይቀርም። ይህ ከሆነ ደግሞ ለኢትዮጵያም ለኤርትራም መልካም አይደለም። ሁለቱም በጦርነት የቆዩ ናቸው። ኢኮኖሚያቸውም ተጎድቷል። በተለይ ኤርትራ ምንም አይነት አጋር የሌላት ሀገር በመሆኗ ወደ ግጭት ከተገባ ኢኮኖሚዋ ባንዴ ሊሰበር ወይም ኮላፕስ ሊያደርግ ይችላል። ስለዚህ ጦርነት ለሁለቱም አይመከርም። የሚያዋጣው አሁን በተጀመረው መልኩ ድርድሩን በማሳካት ኤርትራም በሰላማዊ መንገድ ለኢትዮጵያ የባህር በር መውጫ በመስጠት አብሮ ማደግና መለወጥ ነው። ኢትዮጵያ የባህር በር ማንንም ከመጠየቋ በፊት መጀመሪያ የጠየቀችው ኤርትራን ነበር። ኤርትራም በጎ ምላሽ ሰጥታ ነበር። መንገድ ሁሉ እስከ መስራት ተደርሶም እንደነበር ይታወሳል። ከአሰብ በቀጥታ ወደ አዲስ አበባ የሚያደርሰው የድንበር መንገድ በሚሊዮን ዶላር ወጪ ተጠግኖ ነበር። ሆኖም በኋላ ኤርትራም ቢ በማለቱ ሌሎች ጉዳዮችም ተጨማምረው ድንበሩ እስካሁን ድረስ ተዘግቷል። ኢትዮጵያ ለኤርትራ ጥያቄውን ያቀረበችው በሰጥቶ መቀበል ነበር። ኤርትራ አሰብን ለኢትዮጵያ እንድትሰጥ፣ ኢትዮጵያ ደግሞ ለኤርትራ ሰፊ እርሻ መሬትና አየር መንገዱን ድርሻ አቅርባላት ነበር። አሁንም ምናልባት ይህ አማራጭ ለኤርትራ ይቀርባል ተብሎ ይታሰባል። ኤርትራ አሰብን ለመስጠት ከወሰነች ኢትዮጵያም ለኤርትራ የምትሰጠው ነገር ይኖራታል። አሁን ላይ ጉዳዩን ሳውዲ አረቢያ በበላይነት እየመራችው ትገኛለች። ሳውድ አሁን ላይ የሁለቱን ሀገራት ባለስልጣናት እያነጋገረች ትገኛለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር የሆኑት ፈይሰል ቢን ፋራህ አልሳውድ የኢትዮጵያንና ኤርትራን ባለስልጣናት እያናገሩ ይገኛሉ። ሳውዲ አረቢያ ከ7 ዓመታት በኋላ ድጋሚ ኢትዮጵያንና ኤርትራን ለማቀራረብ እንቅስቃሴ መጀመሯ ሀገሪቷ በአፍሪካ ቀንድ ቀጠናና በቀይ ባህር አካባቢ ፖለቲካ ላይ ያላትን ከፍተኛ ፍላጎት የሚያሳይ ነው ተብሏል። ሳውዲ አረቢያ ሁለቱን ሀገራት ለማነጋገር እንቅስቃሴ ጀምራለች ቢባልም በኢትዮጵያም ሆነ በኤርትራ መንግስታት በኩል እስካሁን ድረስ በጉዳዩ ላይ የተሰጠ ምላሽ የለም። እንደ አይነት ድርድሮች መጨረሻ ላይ እንደሚወጡ ይታወቃል። በተለይም በተደራዳሪዎች በኩል ይፋ የሚደረገው ድርድሩ ሲሳካ ነው። ካልተሳካ በሚስጥር እንደተያዘ ሊቀጥል ይችላል፣ ወይም መንግስታቱ ስለተደረገው ድርድር ላይናገሩ ይችላሉ። ሳውዲ አረቢያ ከዚህ ቀደም ሁለቱን ሀገራት ያደራደረች ሀገር ናት። ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂ በፈረንጆቹ 2018 ላይ የሰላም ስምምነት የተፈራረሙት በሳዑዲ ጅዳ እንደሆነ ይታወቃል። አሁን ሳውዲ አረቢያ ድጋሚ ስታደራድር መነሻ የሚሆናት ይህ የ2018ቱ የጅዳ ስምምነት ነው ተብሎ ይታሰባል። አበቃን። መልካም ጊዜ ተመኘን።